ቡናን በኩታ ገጠምና በጥራት በማምረት ከቡና የሚገኘውን የኢኮኖሚ ጥቅም ለማሳደግ ከ2042 ሄክታር በላይ ማሳ በቡና ምርት ለመሸፈን እየሰራ መሆኑን የወላይታ ዞን ግብርና መምሪያ አስታወቀ። በዞኑ ቡናን በስፋት ከሚያመርቱ ወረዳዎች አንዱ የሆነው የሶዶ ዙሪያ ወረዳ በበልግ ወቅት ከ109 ሄክታር ማሳ ላይ 375,000 የቡና ችግኞችን የተከለ መሆኑን አመላክቷል። አቤኒዘር አበራ ተጨማሪ አለው። ቡና ለኢትዮጵያውያን መጠጥ ብቻ አይደለም፣ ባህላችን፣ ማህበራዊ ትስስራችንና የኢኮኖሚያችን የጀርባ አጥንት ጭምር ነው። ይህ በየቀኑ የምንጠጣው ጥቁር መጠጥ ለጤናችን ያለውን ፋይዳ ከአእምሮ ንቃት እስከ ረጅም ዕድሜ ለመኖር በማገዝ አስገራሚ ጠቀሜታ እንዳለው ይነገራል። ከኢትዮጵያውያን ጋር ልዩ ትስስር ያለውን ቡና ምርት ለማሳደግ እንደ ወላይታ ዞን በቴክኖሎጂ በመታገዝ ቡናን የመትከል መርሃ ግብር በሶዶ ዙሪያ ወረዳ በቶሜ ገሬዳ ቀበሌ ተካሂዷል። በስፍራው የተገኙት የወላይታ ዞን የመንግስት ዋና ተጠሪ ዶክተር አማራ ቦታ አርሶ አደሩ የአፈር ለምነትን የሚጎዳውን ባህር ዛፍ ከእርሻ ማሳ በማስወገድ ቡናን እንዲተክል አሳስበዋል። አርሶ አደሩ ጠቃሚ ያልሆነውን ባህር ዛፍ ከእርሻ ማሳ ከውሃ ገብ አካባቢ በመንቀል እንዲሁም በባዕድ እጽዋቶች የተያዘ ቦታ በማላቀቅ ሀገር በቀል በሆነውና የወላይታ ብራንድ የሆነው ወላይታ ላይ ሚቂያ ሞሪያ የሚባል የቡና ዝርያዎች አሉ። እነዚህ በአገር ደረጃም ተመዝግቦ በዓለም አቀፍ ደረጃም ተመዝግቦ ብራንድ ሆኖ ለዓለም ገበያ እየቀረበ ያለ ቡና ስለሆነ ይሄን ፕሮሞት በማድረግ እያንዳንዱ አርሶ አደር ከራሱ የሚጠበቀውን ሌላውን ማይጠቅመውን ሰብል ከማሳ በማንሳት በሚጠቅምና ኢኮኖሚያችንን በሚያሳድግ ቡና ምርት ላይ እንዲሁም እንሰት ላይ እንዲሁም ፍራፍሬ በተለይ አቮካዶ፣ ማንጎ፣ ሙዝ ላይ ትኩረት ማድረግ አለበት። በወላይታ ተግባራትን ተጋግዞ የመስራት እሴት የሆነውን የደቦ ስነ ስርዓትን በመጠቀም አርሶ አደሩ ቡናን በክላስተር እንዲያለማ ያሳሰቡት ዶክተር አማረ እንደ ዞን ከ1000 ሄክታር በላይ ማሳ በኩታ ገጠም ቡናን ከእንሰት ጋር በማሰባጠር እየተተከለ እንደሚገኝ ገልጸዋል። በደቦ ወይ በወላይተኛ ደጓ በሚል አደረጃጀት የሚሰራበት ሂደት አለ። የልማት ቡድን አደረጃጀት አለ። ኢቭን አባላት በሚበዙበት አካባቢ የፓርቲ የቤተሰብና ህብረት አደረጃጀት አለ። ይህን ተጠቅሞ ሰው ቡና በክላስተር ኩታ ገጠም በሆነ ማሳ ላይ በጋራ ማልማት እጅግ ጠቃሚ ይሆናል። ስለዚህ ይህን አቅደን እየሰራን ነው። ከ1000 ሄክታሮች በላይ እንደ ዞን በዚህ በኩታ ገጠም እርሻ ቡናን ለመትከል ቡናን ከእንሰት ጋር አሰባጥረን ለመስራት አቅደን እየሰራን እንገኛለን። እንደ ወላይታ ዞን 2042 ሄክታር ማሳ በቡና ምርት ለመሸፈን ታስቦ እየተተከለ እንደሚገኝ የገለጹት የዞኑ ግብርና መምሪያ ኃላፊ ዶክተር ዘማች ሶርሳ የቡና ምርታማነትን ለማሻሻል አርሶ አደሩ የተከለውን ቡና መንከባከብ እንዳለበት ተናግረዋል። ወደ 2042 ሄክታር አዲስ ቡና እንተክላለን ብለን አቅደን እየሰራን እንገኛለን። 2042 ከዚህ ውስጥ 1200 ሄክታር ያህል ቡናን ከዚህ በፊት በምንተክለው በዘለማድ እንዲሁ ተበታትኖ መትከል ሳይሆን ቡናን በክላስተር መትከል አለብን። ቡናን በኩታ ገጠም መትከል አለብን። ቡና ደግሞ እንደ ሕፃን ልጅ ምን ይፈልጋል? እንክብካቤ ይፈልጋል። የሶዶ ዙሪያ ወረዳ ዋና አስተዳዳሪ አቶ ኢስጢፋኖስ ዋቴ እንደ ወረዳ 375,000 የቡና ችግኞችን በማዘጋጀት 109 ሄክታር ማሳን በቡና ለመሸፈን እየተተከለ ይገኛል ብለዋል። በሚያዝያና ሐምሌ ተከላ ላይ 109 ሄክታር ማሳ በአዲስ የቡና ችግኝ ለመትከል እቅድ ተይዟል። ከዚህም 50 ሄክታር ማሳ በክላስተር መልክ የሚለማ በወረዳችን የሚለማ ይሆናል። ለዚሁ ለተከላ ፕሮግራም በወረዳ ውስጥ ባሉ በተለያዩ ችግኝ ጣቢያዎች በመንግስትና በአርሶ አደር 375,000 ቡና ችግኞች የተዘጋጁ ሲሆን 80% የሚሆነው ቡናችን በሚያዝያ የተከላ የሚሸፈን ይሆናል።
የተቀረው በሐምሌ የሚሸፈን ይሆናል። በሶዶ ዙሪያ ወረዳ የቶሜ ገሬዳ ቀበሌ ነዋሪ የሆኑት አርሶ አደር ሰለሞን ቡጋለ በማሳቸው ከዚህ በፊት ከ700 በላይ የቡና ችግኞችን ተክሎ ቡናን በማምረት የኢኮኖሚ ተጠቃሚ እንደሆኑ በመናገር ይህንን ጥቅም በመረዳት አሁን ደግሞ ከ1300 በላይ አዲስ የቡና ችግኞችን እየተከሉ ስለመሆናቸው ገልጸዋል። ሀሳባ በ3 ዓመት ነው የሚደርሰው። ነገር ግን ቡና በየአመቱ ነው የሚደርሰው። በየአመቱ ይደርሳል። ውጤቱ ደግሞ ዋጋውን በጣም ከፍ ያለ ነው። ተፈላጊነቱም አሁን እየጨመረ ስለመጣ ነው። ለኔ አሁን ከዛሬው ጭምር እስከ 2000 የሚሆን ቡና አለኝ። የሚታየው ይሄ ላይ ዋርካ ውስጥ ያለው ቡና የኔ ነው። እስከ ታች ያለው እስከ በራፍ ድረስ ያለው ቡና የኔ ነው። እስከ ዛሬ ድረስ በቡና ከፍተኛ ትኩረት አድርጌ እየሰራው ነበር። አሁንም ደግሞ ይበልጥ ከዚህም የበለጠ ትኩረት አድርጌ ቡና ላይ ትኩረት አድርጌ ለመስራት ፈልጋለሁ። ምክንያቱም ይሄን በጣም ቡና ጠቃሚ መሆኑን ተበላግም ስለሆነ ከፍተኛ ትኩረት አድርጌ ቡና ላይ መስራት ፈልጋለሁ። ሶዶ ዙሪያ ወረዳ ቶሜ ገሬዳ ቀበሌ ቡናን ከመትከል ባሻገር የእንስሳትን ጤና ለመጠበቅ የሚያግዝ የክትባት መርሃ ግብርም ተካሂዷል። የነገይቱን ኢትዮጵያ ለመገንባት የወጣቶች ሚና ከፍተኛ ነው አሉ የወላይታ ሶዶ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ረዳት ፕሮፌሰር ዘገየ ጳውሎስ። ለ7ኛው ጠቅላላ ምርጫ እያንዳንዱ ወጣት በየአካባቢው በሰላም ግንባታ ላይ አተኩሮ ሊሰሩ እንደሚገባ የሶዶ ከተማ ወጣቶች ጉዳይና በጎ ፈቃድ አገልግሎት ጽህፈት ቤት ኃላፊ ተመስገን ቡቃቶ ተናግረዋል። የወጣቶች ተሳትፎ ለሰላማዊ ምርጫ በሚል መሪ ቃል በወላይታ ሶዶ ከተማ የወጣቶች የንቅናቄ መድረክ ተካሂዷል። ሂሩት የምሩ መድረኩን ተከታትለዋለች፣ እንደሚከተለው ይቀርባል። በወላይታ ሶዶ ከተማ አስተዳደር በወጣቶች ጉዳይና በጎ ፍቃድ አገልግሎት ጽህፈት ቤት አዘጋጅነት የወጣቶች ተሳትፎ ለሰላማዊ ምርጫ በሚል መሪ ቃል 7ኛው ጠቅላላ ምርጫ ከተማ አቀፍ የወጣቶች የንቅናቄ መድረክ ተካሂዷል። በመድረኩም ከ3 ክፍለ ከተማ የተውጣጡ ወጣቶች የተሳተፉ ሲሆን 7ኛው ሀገራዊ ምርጫ ነጻ፣ ሰላማዊ፣ ፍትሃዊና ተአማኒ ሆኖ እንዲጠናቀቅ ወጣቶቹ የበኩላቸውን ኃላፊነት እንደሚወጡ ተናግረዋል። ከዚህ በፊት አልነበረም። ቢኖርም ደግሞ ውስንነቶች አሉ። እንደዚህ አይነት ወጣት በነቂስ ወጥቶ የምርጫ ቅስቀሳም ይሁን ደግሞ እንደ ምንድነው በመሳተፍም ይሁን እንደዚህ አይነት ተግባር ላይ የመሳተፍ እድል አላገኘም። በተለይ ግን ይሄ መንግስት ባመጣው አቅጣጫ ወጣት እንደ አገር ባለቤት በመሆኑም መጠን እንደ ራሱ እንደ ባለቤትነቱ መጠን ምርጫውንም ለማስፈጸም በትኩረት እየሰራ ነው ያለው። ወጣቱ የሀገር ምሰሶ ነው ብዬ ነው የማስበውና ይህ ምሰሶ የሆነ ወጣት የሀገሪቱ በአሁን ሰዓት በ7ኛ ዙር የሚደረገው ምርጫ ላይ ካርድ ከመውሰድ ጀምሮ በንቃት እየተሳተፈ ይገኛል። አሁንም ደግሞ የድምጽ መስጠት ሂደቱ ወደፊት ይመጣልና ከሱ ጋር ተያይዘው የማነሳሳ ምንድነው ድምጽን በነጻነት ወጥቶ ካርድ እንደወሰደ ሁሉ ወጣቱን መስጠት መቻል አለበት። አልሚም ነው አጥፊም ነው። ስለዚህ ከኛ የሚጠበቅብንን ኃላፊነቶች መወጣት አለብን። በተለይ ጥሩ ነገሮችን ይሄ አውንታዊ ላይ ጥሩ ነገሮችን በመስራት ከመንግስታችን ጎን በመቆም ከኛ የሚጠበቅብንን ኃላፊነት በመውሰድ የራሳችንን ሚና መወጣት አለብን። ወጣቱ ከሐሰተኛ መረጃ እንዲቆጠብና ከምርጫም በኋላ የመጣውን ውጤት በጸጋ በመቀበል ራሱንና ሀገሩን ጠቃሚ ዜጋ አድርጎ ማቅረብ እንዳለበትም አክለዋል። በንቃት ወጥቶ ድምጽ እንዲሰጥና ከዛ ባሻገር ደግሞ ከሚዲያ አጠቃቀም ጋር ተያይዞ በተለይ ከማህበራዊ ሚዲያ ጋር አገርን ነገ የሚያውኩ የሚረብሹ ነገሮች እንዳይፈጠሩ የሚያዩትን ነገር ደግሞ የሚያስተላልፉትን ነገር ጥንቃቄ ሊያደርጉ ይገባል ማለት ነው። ሚዲያ ያው አገርን እስከ ማፍረስ እየሄደ እንደሆነ በሌሎች ሀገሮች እየተመለከትን ነው። ከዛ ባሻገር ከምርጫ በኋላ ምን መሆን አለበት የሚለውን ሳነሳ ከምርጫ በኋላ የመጀመሪያው ነገር የሚመጣውን ውጤት በጸጋ መቀበል መቻል አለበት። ወጣት ደግሞ ለራሱ ከራሱ ባለፈ ሌሎች ወጣቶች በሰላማዊ መንገድ ምርጫው ካርዱን እንዲጥል ደግሞ ማንኛውም አሁን ከዚህ በፊት ይሄ ምንድነው ተፎካካሪ ፓርቲዎችም ይሁን ደግሞ ሌላ አካላትም ይሁን ጸረ ሰላም ኃይል ሆኖ ደግሞ የሆነ በከተማችን የሚገኙ አካላትም ካለ ለመለከተው አካል ለህግ ማሳወቅ ደግሞ ለተለያዩ ወደ ለመለከተው አካል በማሳወቅ አካባቢያችን ሰላም እንዲሁም ማንኛውም ፓርቲ ያሸንፍ ማንኛውም ተፎካካሪ ፓርቲ ካሸነፈ ያሸነፈበትን ደግሞ በጸጋ ተቀብሎ እንደ አገር
የማስቀጠል ሁኔታ ነው ያለው። የወላይታ ሶዶ ከተማ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ረዳት ፕሮፌሰር ዘገየ ጳውሎስ የከተማው ወጣቶች በሰባተኛው ጠቅላላ ምርጫ በነቂስ ወጥተው ይበጀኛል የሚሉትን ፓርቲ መምረጥና አቅመ ደካሞችን ብሎ ማህበረሰቡን ሊያስተባብሩ ይገባል ብለዋል። ሰላም የሆነችው ሁሉም አስተዋጽኦ አለ ብለን ስለምናምን ለዛውም ወጣት አምራች ኃይል ከመሆኑ አንፃር ዲሞክራሲያዊ ባህል ግንባታም ቅቡልነት ያለው መንግስት እንዲኖርም ከማድረግ አንፃር ወጣቱ ባለው ምርጫ ላይ በነቂስ ተሳትፎ እንዲያደርግ ከማድረግ አንፃር ነው መድረክ ዛሬ ያካሄድ ነው። አገራዊ ሰባተኛው አገራዊና ክልላዊ የሆነውን ሰባተኛው ምርጫ ላይ ምርጫው ነጻ፣ ፍትሃዊ፣ ሰላማዊ እና ቅቡልነት ያለው መንግስት ከመመስረት አንፃር ወጣቱ ከተሳትፎ ጀምሮ ሰላም ከማስጠበቅ ጀምሮ የራሱን ሚና መጫወት ይጠበቅበታል። በ2023 የአፍሪካ ተምሳሌት ሀገር ጉዞ እውን እንዲሆን ወጣቶች በፖለቲካ በዲሞክራሲና በኢኮኖሚ እንቅስቃሴ ውስጥ ሚናቸው ከፍተኛ መሆኑ የተመላከተ ሲሆን ምርጫው ሰላማዊ፣ ፍትሃዊና ተአማኒ እንዲሆን ሊሰራ ይገባል። ብዙውን ጊዜ ድህረ ምርጫ ላይ በተለያየ መንገድ ውስጥ ሰው ዝም ብሎ ማይሆን አጀንዳ አሉባልታም ጭምር እንዳይነዙ ወጣቱ ቀድሞ በማወቅ ከውሸት መረጃዎች ከፌክ ኒውስ ራሱን መክታት አለበት። ራሱን ሊከላከል ይገባል። ለሌሎችም ጭምር ማስተማር አለበት እና ከዚህ ጋር ተያይዞ ምርጫን ውጤት የሚያሳውቀው የምርጫ ቦርድ ነው። እስከ እለቱ ድረስ የመጠበቅ የአካባቢን ሰላም ማስጠበቅ፣ ምርጫ ጣቢያ የሚገኙ የሰላምን ደህንነትን ማስጠበቅ ይሄ ከወጣት የሚጠበቅ ትልቁ ሚና ነው። 23 ላይ አገራችን ኢትዮጵያ በብልጽግና የምትታወቅ ሀገር ለመፍጠር ያዝነው ነው። 2040 ላይ በዓለም የበለጸገች በብልጽግና የምትታወቅ ሀገር ለመፍጠር ለምናደርገው ጉዞ ወጣቶች የራሳቸውን የማይተካ ሚና ይጫወታሉ ብለንም ስለምናስብ እንደ ብልጽግና ፓርቲ ወደ ተምሳሌት ሀገር ዲስቲኒ ታውቆ ስለምንጓዝ ለዚህ የራሳቸውን አስተዋጽኦ እንዲያበረክቱ ጥሪ ለማቅረብ እንፈልጋለን። ግንቦት 24 በሚካሄደው ሰባተኛ ጠቅላላ ምርጫ ካርድ የወሰደ ሁሉም ሰው ይበጀኛል ያለውን በመምረጥ የዜግነት ግዴታውን ሊወጣ እንደሚገባም መልእክት ተላልፏል። ከስምሪትና ከታሪፍ ቁጥጥር አኳያ የተስተዋሉ ያሉ ችግሮች ለከፋ እንግልት እየዳረጋቸው እንደሚገኝ በወላይታ ሶዶ የህዝብ ትራንስፖርት ተገልጋዮች ተናገሩ። ለጣቢያችን አስተያየታቸውን የሰጡት የትራንስፖርት ተገልጋዮች ችግሩ ለከፋ ማህበራዊ ቀውስ እየዳረጋቸው ስለሚገኝ አፋጣኝ መፍትሄ እንዲሰጠው ጠይቀዋል። የከተማዋ ትራንስፖርትና ሎጂስቲክ መምሪያ በበኩሉ በዘርፉ እያጋጠሙ ያሉ ተግዳሮቶችን ለመቅረፍ እየሰራሁኝ ነው ብሏል። ዳግም አዴቦ ተጨማሪ ይዞበታል። ከወቅታዊ የነዳጅ ችግር ጋር ተያይዞ በወላይታ ሶዶ ከተማ መናኸሪያ ህዝብን ለከፍተኛ ችግርና እንግልት የሚዳርጉ ክስተቶች እየተስተዋሉ ነው። በመናኸሪያው ህዝብን ለእንግልት ከሚዳርጉ እውነቶች አንዱ ስምሪት የተሰጣቸው የህዝብ ተሽከርካሪዎች ከተለጠፈው ታሪፍ በላይ ካልከፈላቸው አይዋጣንም በማለት ተጨማሪ ክፍያ መጠየቅ ቀዳሚው ነው። ይህንም ተሳፋሪዎች በመናኸሪያው ውስጥ ላሉ የስምሪት ተቆጣጣሪዎችና ለትራፊክ ፖሊሶች ጥቆማ በመስጠት ቢተባበሩም እየተወሰደ ያለው የእርምት እርምጃ ህዝቡን ይበልጥ ዋጋ እያስከፈለ እንዳለ ጣቢያችን ያነጋገራቸው ተሳፋሪዎች ይናገራሉ። ሐዋሳ ላይ በትራንስፖርት በ400 ከፍዬ መጥቼ ከዚህ ደግሞ ተመልሼ ወደዛ ለመሄድ ደግሞ መኪና አተን አሁን ዛሬ 4ኛ ቀን ነው እዚህ ብቻ መናኸሪያ ላይ ግን መኪና ትራንስፖርት አላገኘንም። ትራንስፖርት በወረቀት 900 ብር በእጅኛ 2000 ብር ከፍለም በመንገድ ተመለሰን። ምን ዋጋ አለ? ይኸው ተጎላልተን እዚህ ቁጭ ብለናል። በረራ ሰዓት አልፏል። ይኸው እንግዲህ እንደዚህ ነው። ከስምሪት አኳያም አንዳንድ ክፍተቶች መኖራቸውን የሚያነሱት ተሳፋሪዎች ችግሩ ለከፋ ማህበራዊ ቀውስ እየዳረጋቸው ስለሚገኝ አፋጣኝ መፍትሄ እንዲበጅላቸውም ይጠይቃሉ። ጠዋት 11 ተኩል ነው የወጣሁት። እስካሁን መኪና የሚባል ነገር አላገኘሁም። ገብቼ በየቢሮ ጠየኩት። መኪና ነዳጅ ሞልቶ ለሞላ ሄዷል፣ አልተመለሰም እየተባለ ነው። አንደኛ ሰሌዳ ስጠይቅ ሰሌዳውን አይነግሩም። እኛ መኪናውን ተከታተልን ደውለን ለማግኘትም ሰሌዳ ይሄ ነው ብሎ የሚገልጽ ነገር የለም። አንደኛ ከአሰራር አንጻር ትንሽ የሚቀር ነገር አለ። ያን ቢያስተካክሉ ለቀጣይም መልካም ይሆናል ብዬ አስባለሁ። የሌለው ሰው ገበሬ በጣም የተጎዳ ነው። እንደገና ደግሞ እኛ 120 ብር ከፍለን ሌሎቹ አሁን ለምሳሌ በቀን ገቢ የሌለው ሰው ዛሬ ከፍሎ ነገ በምን ይመጣል? ይሄ ህዝቡ ደግሞ የተጎዳ ነው፣ የተጎላላ ነው። የህዝብ ትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች ተሳፋሪ ጭነው ነዳጅ መቅዳት ህጉ የሚከለክል ቢሆንም ይህን ወቅታዊ ችግር ለማለፍ ግን የመፍትሄ አካል ቢደረግ መልካም ነው ተብለዋል። 5 መኪና
ሄዶ ማዲያ ከነሰው እዚህም ከመጉላላት እዚህ ከሚጉላላው ያ መጉላላት ይሻላል። ከዛ 5 መኪና ከዚህ ይላካል። በጫኖ መሰረት ወደ ያቅጣጫው ይሄዳል። አራግፌ ስመጣ ዘውዱ ትላንት የት ነው ቀርተ ሄድከው? አዋሳ ሸፍን ሻሸመኔ። ለምን ነዳጅ አለ። ትላንት 200 ሊትር ቀርታል። ሸፍን ሻሸመኔ እባላለሁ። በዛ ሰዓት ምንድነው ያ 5 መኪናው ቀርቶ ሄደው ይመጣል። እንደገና ደግሞ ፍሰት ካለ አሁንም 5 መኪና በኦርደራቸው ይላካል። በዛን ሰዓት ትንሽ ከእንዲህ አይነት እንግልት ጥሩ መስመር መያዝ ይመስለኛል። እንደ ወላይታ ሶዶ ከተማ የህዝብ መናኸሪያ ወደ 62 የስምሪት መስመሮች እንዳሉ የገለጹት የከተማው ትራንስፖርትና ሎጂስቲክስ መምሪያ ኃላፊ ወይዘሪት መቅደስ በዛብህ ማነቆች ቢኖሩም የተዳረሰ ስምሪት ለመስጠት በትኩረት የተሰራ ነው ይላሉ። እዚህ ወላይታ ሶዶ ከተማ መናኸሪያ ውስጥ ያሉ የተሽከርካሪዎች ብዛት ከ1500 ተሽከርካሪ በላይ ያለበት ሁኔታ አለ። ይሄ እነዚህ ተሽከርካሪዎች ምልልስ ሲያደርጉ በየቀኑ ከ1500 በላይ ተሽከርካሪዎች ለህዝብ እየሰጡ ነበሩ፣ ያኔ በጥሩ ጊዜ ማለት ነው። እና አሁን ባለው ከነባራዊ ሁኔታ ጋር ስናነጻጽር አነሰ በዛም በየቀኑ ዳታዎቹን እየሰራን እንሄዳለን። ከ500 በላይ ተሽከርካሪዎች አገልግሎት እየሰጡ ያሉበት ሁኔታ አለ። ስለዚህ ከነዳጅ እጥረት ጋር ያለውን ፓርት እንደምንም አድርገን ለማመጣጠን እየሰራን ያለንበት ሂደቶች በዛው ልክ ያው ተቋሙ እየሰራ ያለበት ሁኔታዎች አሉ። ከታሪፍ ቁጥጥር ጋር በተያያዘም አላግባብ ትርፍ ክፍያ የሚጠይቁ አሽከርካሪዎች ላይ ከፍ ያለ እርምጃ እየተወሰደ እንደሚገኝ የገለጹት የከተማው ትራንስፖርትና ሎጂስቲክስ መምሪያ ኃላፊዋ በጉዳዩ ላይ የህዝቡም ተባባሪነት አይነተኛ ሚና የተጫወተ ስለሚገኝ ህዝቡ ከድርጊቱ እንዲቆጠብ አሳስበዋል። እኛ እንደ ተቋም እየሰራን ያለ ነው። ከታሪፍ በላይ ህዝብን እያማረሩ የሚያስከፍሉ ተሽከርካሪዎች ላይ ከፍ ያሉ እርምጃዎችን እየወሰድን ያለ ነው። በማሰርም በተጨማሪ ደግሞ በብርም ቅጣት እየቀጣን ብራቸውን የማስመለስ ስራ እየሰራን ያለ ነው። ይሄ ሁሉም ስራ እየተሰራ ግን በጣም የተቸገርነው ህዝባችን እየተባበረ ስለሆነ እውነታውን ለማግኘት አንዳንዴ መኪና ውስጥ ገብተን መኪናዎች ከመናኸሪያ ግቢ ሲወጡ ቁጥጥር እናደርጋለን። ቁጥጥር ስናደርግ ስንት ብር ከፈላችሁ ተብሎ ህዝብ ሲጠየቅ ትክክለኛውን ብር ቀድሞ ነው የሚናገረው፣ ግን ደግሞ ከታሪፍ በላይ ከፍሏል። ህዝብ በየትኛውም ጊዜ ከዚህ ከትራንስፖርት ዘርፍ ጋር በጋራ በመሆን ከኛ ጋር በመቀናጀት የትኛውም አይነት ከታሪፍ በላይ ክፍያ ክፈሉ ተብሎ የሚጠይቅ አሽከርካሪ ካለ ለተቋም ጥቆማ እየሰጠ መሄድ አለበት።